ብሩኬን እየተናነቀው ነገሩን ዋጥ አደረገው እንጂ ለውሳኔ ራሱ ግራ የሚያጋባ ነው። ምን አይነት ያልተማረ በሰው ህይወት ላይ የሚመራመር ዶክተር ቢሆን ነው ሀይሚዬን ከዚህ በኋላ መውለዳችም የሚላት እንዴ? የሰይጣን ጆሮ ይደፈን። ሲጀመር ከዚህ በኋላ የሰው ልጅ ወይንም ሴት ልጅ መውለድ አትችም ስትባል ከዚህ በፊት ወልዳ የምታውቅ በሆነ ነገር ወይ ብርግዝና ወይ ስትወልድ የሆነ ማህፀኗ ላይ የሆነ ችግር የተፈጠረባት ሴት ሜቢ በአንዳንድ ነገሮች መውለድ አትችም ልትባል ትችላለች። ግን ሀይሚዬ ገና አንድ ፍሬ ምንም የማታውቅ ልጅ ከዚህ በኋላ መውለድ አትችም። እውነት በጣም ነው የሚከብደው ይሄ ስሜት። በቃ እንዴት ብዬ ልንገራችሁ? ማለት ለማንም ሰው ቢሆን በጣም ይከብዳል አይደለም ለብሩኬ ለሀይሚ ቀርቶ ማለት ነው። እና የሰይጣን ጆሮ ይደፈን። በመጀመሪያ ደረጃ እኔ ይሄን ዶክተር ባገኘው አናቱን ገላግዬ ነበር ምጥልልሽ ሀይሚዬ ማለት ነው። እና እንግዲህ ሀይሚ ዛሬ የመጣችበት ርዕስ ከዚህ በኋላ መውለዳችም ተብያለሁ በሚል ነው። ያው ሰሞኑን ታማለች ታውቃላችሁኝና ትናንትናም ደግሞ ውጤትን አውቃለሁ ወይንም ደግሞ መርፌ አለኝ እያለች ነበር። እኛ ዛሬ ውጤቱን ይፋ ያደርጋሉ እያለን ስጠብቅ ሀይሚዬ ግን በሌላ ነው የሆነ ለብሩኬ ዱብዳ በሉትኝ። ቤተሰብ አስባችሁታል? ተጋብታችሁ ልጅ በተለይ ደግሞ ብሩኬ ሴት ልጅ እንዴት እንደሚወድ እናቱ ራሱ ሴት ልጅ ትጠብቃለች ከብሩኬ። ተጋብታችሁ ወልዳችሁ ነው ሁል ጊዜ የምትለውኝ እና በመሀል ሀይሚ መውለድ አትችልም ሲባል ስሜቱ ምን አይነት ስሜት እንደሚሰማችሁ እስኪ በራሳችሁ አድርጋችሁ ራሱ ሳሉትኝ። እና ብሩኬ መናገር ሁላ ነው ያቃተኝ። የሆነ ደንግጦ ነው ከመቀመጫ የተነሳው፣ እንባን የተናነቀው። ፕላስ ደግሞ ሀይሚን ማስቀፋት ማስቀየም አልፈለገም። ማለት እንዴት ይሆናል ምናምን ብሎ ከፈጣሪ ጋር መጣላትን አልፈለግም። እውነት በጣም ነው ብሩኬን ያደነቁት ለሀይሚ ስሜት እንዴት እንደተጠነቀቀላት። አንዳንድ ሰዎች እኮ ቢሆኑ ሴት ልጅ መውለድ ካልቻለች ኖርማል ነው እኔ ወልጄ አመጣለሁኝ መቼም ያለ ልጅ አልቀርም ነው የሚለው። ሴትም ደግሞ እንደዛው ተመሳሳይ አንተ ካልወለድህ ብላ ነው እንደዛ ነው የምትለው። ግን አንደኛ መረዳት ያለብን ልጅ የሚሰጠው ከፈጣሪ ነው። ተሰጥቶም ላይባረክ ይችላል። እና ቅድሚያ ደግሞ ባላችሁን ወይንም ደግሞ ሚስታችሁን ነው የምታውቁትኝ። እና ቅድሚያ መስጠት ያለባችሁ ወይንም ያለብን ወይ ለባላችን ወይ ለሚስታችን ነው። ምክንያቱም ቅድሚያ ያገኘነው ያን ሰው ስለሆነ፣ ብሩኬም ደግሞ ያደረገው ያንን ነው። ቅድሚያ ሀይሚን ስላገኘ እሷን ስላገኘ ልጅ ባይወለድም የፈጣሪ ስራ ነው። ደግሞ ተስፋ አንቆርጥም። ሌላ ቦታ ሄደሽ ትመረመሪያለሽ፣ ጸበል ትሄጃለሽ፣ ጸሎት እናረጋለን። ስለዚህ ቶሎ ተስፋ አትቁረጭ። ካልወለድሽ ደግሞ በቃ ልጅ ፈልገን እናሳድጋለን ሲል የሆነ በቃ አንጀቴን ያራሰኝ በዚህ ሰዓት እንደዚህ ለፍቅሩ በቃ እንዴት ነው ሽንጡን ገትሮ የሚከራከር ሰው ወይንም የሚኖር ሰው አታገኙም። በተለይ በዚህ ዘመን ላይ ማለት ነው። እንዴ እኔ ልጅ እፈልጋለሁ ሴት ልጅ እፈልጋለሁ ቢል አስባችሁታል? ለሀይሚ የሚሰማ ስሜት። ሀይሚም ደግሞ አውቃ ነው ይሄንን መረብ የፈተና መረብ የጣለችበት ለብሩኬና እስከ መቼ ነው ከኔ ጋር የምቀጥለው? በቃ እኔ መውለድ አልችልም፣ አንተ ማግባት ትችላለህ፣ መውለድ ትችላለህ። ስለዚህ ከሌላ ሰው ወይንም ደግሞ ከኔ ጋር ተለያይተህ ሌላ ሰው ታገባለህ ስትለው ብሩኬ ኖ ነው ያለው። እና ይህን ታሪክ የታየው መሰላችሁ ቤተሰብ? አሁን በቅርብ የሆነ ቻናል ላይ ባልና ሚስቶች ቀርበው በጣም ትልልቅ ሰው ሆነዋል፣ አርጅተዋል። እና ሚስትየዋ መውለድ አትችልም፣ ባልየው ደግሞ መውለድ ይችላል። ስለዚህ ሚስትየዋ አይታችሁት ይሆናል ከሌላ ሄዶ ልጅ እንዲወልድ እሷን ፈቶ ሌላ እንዲያገባ በጣም ብዙ ግፊት ስታረግበት አልፈልግም። እግዚአብሔር ከሰጠን ሰጠናል ለሁለታችንም፣ ካልሰጠን ደግሞ እኛው ሁለታችን በፍቅር ተገናኝተን በፍቅር አርጅተን እንሞታለን ብለው በዛ ቃላቸው ጸንተው የትዳር ተምሳሌት እየተባሉ ሁላ ነበር። በቅርብ ቤተሰብ ወር እንኳን አይሆነውም። እና ያንን አይቼ አሁን ደግሞ በብሩኬና በሀይሚ ላይ ነገሮችን ሳይ በጣም ነው ያስገረመኝ። ለካ እነዛስ አሁን ላይ ትልልቅ ሰው ሆነዋል፣ አርጅተዋል። ከዚህ በኋላ አይወልዱም። በቃላቸው ጸንተው ትዳራቸውን አክብረው ፈጣሪ ከሰጠን ይሰጠናል፣ ካልሰጠን ደግሞ ችግር የለም የእሱ ፍቃድ ብለው የእግዚአብሔርን ፍቃድ አክብረው መኖራቸው እየገረመኝ፣ በዚህ ሰዓት ደግሞ ሀይሚና ብሩኬ በእንደዚህ ሁኔታ ሲመጡ እንዴት ደስ እንዳለኝ ስላችሁ፣ ደስ ያለኝ ነገር የብሩኬ መጽናት ነው። እስከ መቼ ነው ከኔ ጋር የምትቆየው ስትለው እስከ ሞት ነው ያላት። ገባችሁ? አንቺ ልጅ አልወለድሽም ብዬ አንቺን አልጠላሽም፣ አንቺን አልፈታሽም፣ ከአንቺ አርቅም፣ ይሄንን ራስሽን አሳምኝ፣ ግን ጸሎት እናደርጋለን ሲል በጣም ነው ያስገረመኝ ያስደመመኝ። እና ብሩኬ በጣም ጎበዝ ነህ፣ ለፍቅርህ ታማኝ ነህ፣ ቃልህን አክባሪ፣ ለፍቅር ደግሞ እስከ ሞት ድረስ የምትጸና ሰው ነህ። እና ሀይሚም ደግሞ በመጀመሪያ የጠላት ወይንም ደግሞ የሰይጣን ጆሮ ይደፈን። እንዲህ አንቺ ገና መች ወለድሽና ነው ከዚህ በኋላ መውለድ አትችይም የምትባዩ? ሲቀጥል አንቺ የታመምሽው የምግብ መበከል፣ ጨጓራ፣ እነዛን ነገሮች መመርመር ትቶ ዶክተሩ ምን አግብቶት ነው ስለ ልጅ የሚመረምረው? እኛ
የጨረቃ ፋሚሊዎች 4 ልጆች ሳይወለዱ ወይ ንቅንቅ ወይ ፍንክች 8 ብታረጊው ደግሞ በስማ ደስ ነው የሚለን። እና ሀይሚዬ ያው ይሄን ነገር ያመጣችው አንደኛ ስታመም አለች ብዙ ጊዜ ክፉ ነገሮች ነው ወደ አሚሮ የሚመጡት እያለች ነበር። እና ያው ሁላችንም እንደዛው ስንታመም እንደዛ አይነት ነገሮች ይገጥሙናል። የሀይሚ ደግሞ ከፋ ምን ስትል አገኘችው? ይሄን ማለት ያው ሪል አይደለም ቤተሰብ ሀይሚ ተመርምራ መውለድ አትችልም ሳይሆን ይህን ስትናገር ራሱ በጣም ከብዷት እየተንቀጠቀጠች ፈጣሪ አደራህን ሰይጣን አይስማብኝ፣ ፈጣሪ ይቅር በለኝ አታድርግብኝ እያለች ነው ይሄን ነገር ይሄን ቃል ካሚሮዋ ስታወጣ ወይንም ካፏ ስታወጣ የነበረውኝና ብሩኬ እስከምን ድረስ ይወደኛል እና ደግሞ ፕራንክ ባረገው በዚህ ብላ ነው የመጣችበት። ምንም እንኳን ፕራንክ ቢሆን እንደዚህ አይነት ነገሮችን አትስሪ ሀይሚዬ። ለምን በቃ የሆነ እኔ አንዳንዴ በአፍ የተናገሩት የሚሆን ሁላ ነው የሚመስለኝና እነዚህ ነገሮችን ባሰሪ ሌላ ሰዎች አሉ ደግሞ ይሄንን ለእንትን የሚጠቀሙበት። ሀይሚ አንቺ አልገባሽም፣ የተዘረጋ ነገሮች አሉና እዛ ላይ ለተንኮል ይጠቀሙበታልና እንደዚህ ክፉ ነገሮች ምንም እንኳን ወደ አሚሮች ቢመጡ በጸሎት ማስወገድ የሚቻልበት አጋጣሚ ስላለ ፈጣሪ አያድርገው። ሲቀጥል እንዳልሹ ሰይጣን አይስማ፣ ፈጣሪ ቢሰማም ይቅር ይላል አባት እስከሆነ ድረስ ማለት ነው። እና ደግሞ አሁን ተሽሏታል ቤተሰብ፣ ምንም መጨናነቅ የለም። እንግዲህ እንደነገርኳችሁ ዶክተሩ ያው አልመረመራት፣ ቢመረምራት እኔ ራሴ ነበር ሄጅ አናቱን እምለው። ምክንያቱም ልጅ ፈጣሪ እስከሆነ ድረስ ብዙ ሰዎች አትወልዱም ተብለው ግን ደግሞ በጸሎት ጸበል በመሄድ ብዙ ነገር መንታ 2 3 የወለዱ ሰዎች በቅርብ ቲክቶክ ላይ ማየት ትችላላችሁ። ለብዙ ጊዜ ሳትወልድ ቀርታ ግን ባንዴ 3 ልጅን የታቀፈች እናት አይታችሁ ከሆነ ፖስት ተደርገዋልና ማንም ሰው አትወልድም ቢባል በፈጣሪ ስራ መግባት የለበትም ብዬ ነው የማስበው ዶክተሮችና እናንተ ከበረታችሁ በእምነታችሁ ማንም ቢሆን ክርስቲያንም ሙስሊምም በጸሎታችሁና በእምነታችሁ ጠንካራ ከሆናችሁ ምንም ነገር የማይሆን ነገር ስለሌለ መንታው እንደምትወልዱት እንደሆነ ምንም ማሰብ የለባችሁም ለማለት ፈልጌ ነው። እንግዲህ ብሩኬ እምባ ተናንቆት ነበር። እውነት ለመናገር ቃላት ማውጣት ራሱ በጣም ከብዶት ነበር። በዛቱ የራሱን ስሜት ሳይሆን ማንጸባረቅ የፈለገው ሀይሚ እንዳትጎዳ፣ ስሜቷ እንዳይጎዳ፣ ፕላስ ደግሞ ከእሷ ጋር እንደማይለያይ እሷን እንደማይተዋትኝ በቃ የፈጣሪ ስራ ውስጥ መግባት እንደሌለባቸው በጸሎት ልጅም ከሆነ እንደሚያገኙ ካላገኙ ደግሞ ጉድፈቻ ልክ እንደ ውጭ ሀገሮች የውጭ ሀገሮች ካልወለዱ ያው አፍሪካ ሀገር መጥተው ነው ጉድፈቻ የሚወስዱትኝና እንደዛ እናሳድጋለን ብሎ ሀይሚን ትሪት ሲያረጋትም በጣም ነው ደስ ያለኝ። እና ግን ያው የሀይሚ ተንኮል ነው እንደው ሀይሚ እረፍት እንኳን አታረጊም አሞሽ ሐኪም ቤት ሄደሽ መጥተሽ እንደዚህ አይነት ተንኮል ይሰራል? እውነት ሀይሚ ራሱ በጣም ከብዷታል። ማለት ቪዲዮን ካሰራ ፕራንኩን ካደረገች ምናምን በኋላ ፕራንክ ነው ለማለት ለብሩኬ በጣም ነበር የከበዳት። ለምን አንገቱን ነው የደፋውኛና ይከብዳል። በተለይ ለልጅ ያለውን ፍቅር እያወቅሽ በስስ ጎኑ መጣሽበት ሀይሚዬ። ኤኒዌይ እንግዲህ ያው ተሽሏት ስለመጣች ብሩኬም ደግሞ ያው ለሀይሚ ያለውን ነገር አይታችኋል ብዬ አስባለሁ። ከዚህ በኋላ ቢወራ ራሱ ከተግባር በላይ ምንም ነገር ሊመጣ ስለማይችል ይመቻችሁ ቤተሰቦቼ እና ሀይሚና ብሩኬም ይመቻችሁ እያልኩ እዚህ ጋር ይበቃኛ። ባባይ